ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለግንቦት 2017 ዓ.ም ለዕለተ ረቡዕ ያዘጋጀናቸውን የምሳሳ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆያለሁ። ቀዳሚ ወዳደረግነው ዜና እንሻገር። በ2030 የኢትዮጵያን የንጹህ መጠጥ ውሃ ሽፋን 100% ለማዳረስ እየሰራ መሆኑን የዋና ኢነርጂ ሚኒስቴር አስታወቀ። የዋና ኢነርጂ ሚኒስትር ኢንጂነር ዶክተር ሀብታሙ ኢተፋ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በምላሻቸው ባለፉት 4 ዓመታት 17 ሚሊዮን ዜጎችን የንጹህ መጠጥ ውሃ ተጠቃሚ ማድረግ ተችሏል ያሉ ሲሆን ይህም የውሃ ሽፋኑን በ25% ያሳደገ መሆኑን ተናግረዋል። እስካለፈው የ2017 9 ወር መጨረሻ ድረስም ለ76 ሚሊዮን ዜጎች ንጹህ የመጠጥ ውሃ ማዳረስ ተችሏል ያሉት ሚኒስትሩ በ2030 የኢትዮጵያን የንጹህ መጠጥ ውሃ ሽፋን 100% ለማድረስ እየተሰራ መሆኑን ተናግረዋል። ከፍተኛ የንጹህ መጠጥ ውሃ እጥረት ያለባቸው ከተሞች ተለይተው ንጹህ የመጠጥ ውሃ ተደራሽ ለማድረግ በእቅድ ተቀምጦ እየተሰራ ስለመሆኑም ተናግረዋል። አስተዳደሩ መረጃ በጊዜው ካለመቅረቡ የተነሳ የጡረታ አበል ለመክፈል መቸገሩን አስታወቀ። የጡረተኞች የስራ አገልግሎት መረጃ በወቅቱ ተደራጅቶና ተጠናክሮ እየደረሰው ባለመሆኑ የጡረታ አበል ለመክፈል መቸገሩን የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አስታወቀ። በግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር የምዝገባ መዋጮ ገቢና አበል መወሰኛ ኮርፖሬት ዳይሬክቶሬት ዳይሬክተር አቶ ቅዱስ አጎስ ለይፕድ እንደገለጹት የግል ድርጅት ሰራተኛው የተሻለ ገቢ ለማግኘት በተለያዩ ተቋማቱ ሲዘዋወር የስራ ማስረጃ ማህደሩን አብሮ አለማዘዋወር ችግር እንደሆነባቸው ተናግረዋል። ይህን ተከትሎም የግል ድርጅት ሰራተኛ እድሜው ለጡረታ መድረሱን የሚያውቀው ከተቋሙ በኩል ማስረጃ እንዲያቀርብ ሲጠየቅ መሆኑንም ገልጸው ሰራተኞች ከአንዱ ድርጅት ወደ ሌላኛው ድርጅት ሲዘዋወሩ ከለቀቁበት መስሪያ ቤት የስንብት ደብዳቤ ይዘው እንደማይሄዱና ንብረት አስረክበው የቅጥር ደብዳቤ እንደማይወስዱ የግል ማህደራቸውም እንደማይዞር ጠቁመዋል። አስተዳደሩ ደግሞ አገልግሎት የሚያሰላው በቅጥርና ስንብት ደብዳቤ በመሆኑና ይህ ማስረጃ ተደራጅቶ በወቅቱ እየደረሰው ባለመሆኑ የጡረታ አበል ለመክፈል መቸገሩን አቶ ቅዱስ አመልክተዋል። የግል ድርጅት ሰራተኞች ጡረታችን ብለው ማሰብና ማስረጃ ማደራጀት መጀመር ያለባቸው ከተቀጠሩበት ጊዜ አንስቶ ነው ያሉት አቶ ቅዱስ የሰራተኞች መረጃዎች በበቂ ሁኔታ ካልተደራጁ ምናልባት ሞት እንኳን ቢያጋጥም የቤተሰብ ገቢ የሚቋረጥበት ሁኔታ እንደሚፈጠርም ጠቁመዋል። ውጫዊ በሆነ ምክንያት የጡረታ አበል በወቅቱ ባለመወሰኑ የአስተዳደሩ አገልግሎት አሰጣጥ ላይ ጥያቄ የሚያስነሳ መሆኑንም አቶ ቅዱስ ጠቅሰዋል። ሁሉም የግል ድርጅት ሰራተኞች ጡረታ የሚወረስ ከመሆኑ አኳያ ለተተኪዎች በሚመች መልኩ ማስረጃዎችን አስቀድመው ማደራጀትና መስሪያ ቤቶችን ሲቀይሩ የግል ማህደራቸውን አብሮ ማዞር እንደሚጠበቅባቸው አሳስበዋል። ቅጥር ሲፈጽሙም ወደ አስተዳደሩ ቀርበው መረጃዎችን ማያያዝ እንደሚኖርባቸው ጠቁመዋል። ይህም የጡረታ ዕድሜያቸው ሲደርስ ሳይቸገሩ የጡረታ አበል ክፍያቸውን ወዲያውኑ ማግኘት እንደሚያስችላቸው አቶ ቅዱስ ገልጿል። ከቁም እንስሳት ወጪ ንግድ ከ48 ሚሊዮን ዶላር በላይ ገቢ ተገኘ። በ2017 በጀት ዓመት 9 ወራት ከቁም እንስሳት ወጪ ንግድ ከ48 ሚሊዮን ዶላር በላይ ገቢ መገኘቱን የኢትዮጵያ ግብርና ባለስልጣን አስታውቋል። የግብርና ባለስልጣን ዋና ዳይሬክተር አምባሳደር ድሪባ ኩማ ለጋዜጣ ፕላስ እንደገለጹት በበጀት ዓመቱ 9 ወራት ከግማሽ ሚሊዮን በላይ የቀንድ ከብቶች ወደ ውጭ ሀገር ተልኳል ብለዋል። ከተላኩ የቁም እንስሳት ከ48 ሚሊዮን ዶላር በላይ መገኘቱን ገልጸው ገቢው ካለፉት ዓመታት ተመሳሳይ ወቅት ጋር ሲነጻጸር በእጥፍ ማደጉን ተናግረዋል። ጅቡቲ፣ ሶማሊያ፣ ኦማን፣ ሳውዲና ሌሎች የአረብ ሀገራት ኢትዮጵያ የቁም እንስሳት መዳረሻ መሆናቸውን አስታውቋል። ከኢኮኖሚ ማሻሻያው በኋላ ኢትዮጵያ ከቁም እንስሳትና ስጋ የምታገኘው የውጭ ንግድ ገቢ ከፍተኛ መሻሻል ማሳየቱን አመልክቷል። የጎርፍ አደጋን ለመከላከል የቅድመ ዝግጅት ስራዎች እየተሰሩ ነው ተባለ። በአዲስ አበባ ከተማ የጎርፍና አደጋ ተጋላጭ በሆኑ የወንዝ ዳርቻዎች የጎርፍ አደጋን ለመከላከል የቅድመ ዝግጅት ስራዎች እየተሰሩ መሆኑ ተገልጿል። በአዲስ አበባ ከተማ የጎርፍና አደጋ ተጋላጭ በሆኑ የወንዝ ዳርቻዎች የተሰሩ የአደጋ መከላከል ተግባራትና የስራ እንቅስቃሴ የመስክ ምልከታ ተካሂዷል። በምልከታው ላይ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ እንደገለጹት በመጪው ክረምት የሚደርስ የጎርፍ አደጋን ለመከላከል የቅድመ ዝግጅት ስራዎች እየተሰሩ ነው ብለዋል። በከተማው 278 ለተለያዩ አደጋ ተጋላጭ የሆኑ ቦታዎች ያሉ ሲሆን ከነዚህም ቅድሚያ 170 የሚሆኑ ቦታዎች በመለየት የቅድመ ጥንቃቄ ስራዎች እየተሰሩ መሆኑን አንስተዋል። የክረምቱ መቃረብ ተከትሎ የሚደርሱ የጎርፍ የመሬት መንሸራተትና በፍሳሽ ምክንያት የመንገዶችን መዘጋት ለመከላከል ሰፊ የቅድመ ዝግጅት ስራዎች እየተሰሩ ነው ብሏል። በዚህም በከተማዋ ለሚገኙ ወንዞች የድጋፍ ግንብ እየተሰራ መሆኑን ገልጸው የሚሰራው ግንብም ጎርፍ እንዳይከሰት ብሎም ጎርፍ ሰብሮ በመኖሪያ አካባቢዎች እንዳይገባ የሚከላከል መሆኑን አመልክተዋል።
የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ተጠናቀቀ። ላለፉት 15 ቀናት ሲካሄድ የቆየው የ2017 ዓ.ም የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ተጠናቋል። ይህን አስመልክተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ጸሐፊ አቡነ ዲዮስቆሮስ በሰጡት መግለጫ በዓመት 2 ጊዜ ከሚካሄዱት የቅዱስ ሲኖዶስ ምልዓተ ጉባኤዎች አንዱ የሆነው የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ መሆኑን ጠቅሰዋል። ምልዓተ ጉባኤው በቤተ ክርስቲያኗ ሀገራዊና ወቅታዊ አበይት ጉዳዮች ላይ መወያየቱንና 16 ውሳኔዎችን ማሳለፉንም በመግለጫቸው አንስተዋል። ኢትዮጵያውያን አለመግባባቶችን በሰላምና በንግግር እንፈታ ዘንድ ቤተ ክርስቲያኗ ጥሪ አስተላልፋለች ብለዋል። ከኮሪደር ልማት ጋር በተያያዘ የቤተ ክርስቲያኗ ይዞታዎችን መልሶ በመገንባትና ምትክ በመስጠት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ላደረጉት ትብብርም አመስግነዋል። ምልዓተ ጉባኤው የቤተ ክርስቲያኗ በጀት 5.4 ቢሊዮን ብር እንዲሆን ውሳኔ ማሳለፉንም አስታውቀዋል። ከቤተ ክርስቲያኗ አስተምሮ ያፈነገጡ ስብከቶችን ሲሰጡ የነበሩ አባቶች ይቅርታ ጠይቀው ወደ ስራ እንዲመለሱ ርክበ ጉባኤው መወሰኑንም ገልጸዋል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ እንዲሁም ብፁዕ አቡነ ሕርያቆስ የአዲስ አበባ ሀዲያና የስልጤ ሀገረ ስብከት ሊቀ ጳጳስ በመሆን በርክበ ጉባኤው መሾማቸው ተጠቅሷል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሚተላለፉላችሁ የምሳሳ ዜናዎቻችን እንደቀጠሉ ናቸው። ወደ ዜናዎቻችን እንሻገር። በሱዳን በኮሌራ ወረርሽኝ ምክንያት ስጋት ተደቅኗል። በጦርነት የምትታመሰው ሱዳን ለጤና ቀውስ ለመጋለጥ አፋፍ ላይ መሆኗን የረድኤት ድርጅቶችና ዓለም አቀፍ ነፍስ አድን ኮሚቴ IRC አስጠነቀቁ። ድርጅቶቹ ይህንን ያሉት በሀገሪቱ ኮሌራን ጨምሮ ሌሎች ገዳይ በሽታዎች መዛመታቸውን ተከትሎ መሆኑን ቢቢሲ አስነብቧል። የሱዳን ጤና ሚኒስትር በአንድ ሳምንት ብቻ በኮሌራ ወረርሽኝ 172 ሰዎች ለህልፈት መዳረጋቸውን አስታውቋል። ሚኒስትሩ በማህበራዊ ትስስር ገጹ ባጋራው መረጃ አብዛኛው አዲስ በበሽታው የሚያዙ ሰዎች በመዲናዋ ካርቱም መሆኑን ነው የገለጸው። በኮሚቴው የሱዳን ዳይሬክተር ኢቲዛዝ ዮሲፍ 3ኛ ዓመቱን የያዘው የሀገሪቱ የእርስ በርስ ጦርነት ለኮሌራ ወረርሽኝ መባባስ ዋናው ምክንያት ነው ብለዋል። በጋዛ የተራበ የህዝብ ማዕበል አዲስ የእርዳታ ማከፋፈያ ጣቢያን ጥሶ መግባቱ ተገለጸ። በጋዛ በሺዎች የሚቆጠሩ ፍልስጤማውያን በአሜሪካና እስራኤል በሚደገፍ የረድኤት ድርጅት እርዳታ ማከፋፈያ ስራ በጀመረ በሁለተኛ ቀኑ አጨናንቀውታል። ተንቀሳቃሽ ምስሎች በደቡባዊ ራፋ የተሰበሰበ ህዝብ የጋዛ ሁማኒታሪያን ፋውንዴሽን ቅጥር ግቢን ጥሰው በወደቀ አጥር ስር መሰመሱ አሳይተዋል። ረድኤት ድርጅቱ እንዳለው እርዳታ ለማግኘት የመጡ ሰዎች ብዛት ያላቸው በመሆናቸው የቡድኑ አባላት ለቅጽበት ወደ ኋላ ፈግፍገው ነበር። የእስራኤል ጦር በአቅራቢያ የነበሩ ወታደሮች ማስጠንቀቂያ ጥይት መተኮሳቸውን ተናግሯል። በታጠቁ የአሜሪካ የደህንነት ቅጥረኞች የሚታጀበው ድርጅቱ የመንግስታቱ ድርጅትን በማለፍ በጋዛ በዋናነት እርዳታ አቅራቢ ለመሆን አልሟል። በጋዛ ራብ እያንዣበበ ሲሆን እስራኤል ለ11 ሳምንታት ጥላው የነበረውን እገዳ በቅርቡ አለዝባለች። የመንግስታቱ ድርጅት በራፋ የታየውን እርዳታ ፈላጊ ህዝብ ትዕይንት ልበ ሰባሪ ያለው ሲሆን አፋጣኝ እርዳታ ለሚያስፈልጋቸው 2.1 ሚሊዮን ሰዎች እርዳታ ለማድረስ ዝርዝር እቅድ መንደፉን ተናግሯል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለግንቦት 2017 ዓ.ም ያዘጋጀናቸው የምሳሳ ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።